ሰላም ጤና ይስጥልን ውድ የነጋድራስ ፎሬክስ አካዳሚ ወይም ዩኒቨርሲቲ ተማሪዎች እንዴት አላችሁ? ይህ በኢቴን ኢኮሲስተም አማካኝነት በተለይ በፎሬክስ ግብይት ዙሪያ በነፃ ለኢትዮጵያውያን እህት ወንድሞቻችን የምንሰጥበት መድረክ ነው። በዋነኝነትም የፎሬክስ ምንነትን ከሀ ተነስተን እንግዲህ እስከ ጥጉ ድረስ ለማድረስ እየታተርን ያለንበት ዝግጅታችን ነው። በስካሁኑ ሂደታችን ፎሬክስ ምንድነው ትሬድ የሚደረገው፣ ባይንግ እና ሴሊንግ ማለት ምንድነው፣ የማርኬት ሳይዙ ምን ያክላል፣ ሊኩዊዲቲ የሚባለው ሁነት ምን ማለት ነው፣ ፒፕስ ፖይንቶች እና ፒፔትስ ምንድናቸው፣ ሎትስ እና ቮሊዩሞች ምንድናቸው የሚሉትን ሁነቶች አይተናል። እንዳጠቃላይ ስለ ሌቨሬጅ እና ማርጅንም ያወራንበት ሂደት ነበረ። ከገንዘብ ሂደት ጋር ደግሞ ገና አስቀድመን መጀመሪያ ላይ ያልተነገሩ የገንዘብ ሁነቶችን እና የባንኪንግ ኢንዱስትሪውን እንቅስቃሴና ጅማሮ ያነሳንበት ሂደት ነበር። እንግዲህ በዚህ ዛሬ ላይ በደረስንበት ሌክቸራችን በዋነኝነት ብሮከሮች ምንድናቸው የሚለውን ሁነት ደግሞ እናወራለን። ምናልባትም የመጀመሪያውን የፕሪስኩል ወይም በኬጂ ደረጃ ልንማራቸው ልናውቃቸው ይገባሉ ብለን የምናስባቸውን የዚህ የፎሬክሱን ዓለም ዕውቀቶች ሁላችሁም ይዛችኋል ማለት ነው። በዚህም ያው እንኳን ደስ አላችሁ። ቢያንስ በጣም መሰረታዊ የሚባለውን የፎሬክስ አካሄድና ምንነት በስርዓት ባለው መልኩ የተረዳችሁ ይመስለኛል። ስለዚህ የፕሪስኩል ደረጃችን ላይ ደርሰን ጨርሰናል፣ ተመርቃችኋል እንደማለት ነው። ፒፕ ምን እንደሆነ አውቀናል፣ ሎት ምን እንደሆነ አውቀናል፣ ሌቨሬጅ ምን ያህል አደገኛ እንደሆነ ተረድተናል። አሁን ቢያንስ መሰረታዊ የሆነ የትሬደርነት ዕውቀት የያዝንበት ሁነት አለ ማለት ነው። ግን ደግሞ በደንብ ጠለቅ ብሎ ለተመለከተው የሆነች አንዳች ችግር ሊኖርባችሁ ይችላል። እኛ ያለነው አዲስ አበባ ውስጥ ነው። ቤታችን ተቀምጠን ዕውቀቱ አለን፣ መነሻ ካፒታልም ኢቭን አለን ብለን እናስብ። ነገር ግን ማርኬቱን የምናገኝበት መንገድ ወይም አክሰስ የለንም። ኢቭን ሀብታም ሰው ሆኜ ይሄንን ፎሬክስ የሚባል ግብይት የት እንደምገበያየው ካላወቅኩኝ ምንም ጥቅም የለውም ማለት ነው። ወደ ኒውዮርክ ስቶክ ኤክስቼንጅ ደውለን አስገቡኝ አንልም። የጃፓን ብሔራዊ ባንክ ወይም ማዕከላዊ ባንካቸው ጋር ሄደን የጃፓኒዝ የን ሽጡልኝ ማለት አንችልም። እኛ አስቀድመን በተነጋገርነው መሰረት የሪቴል ችርቻሮ ወይም ፕላንክተን በምትባለው አሳ የተመሰልን የዚህ የገበያ ውስጥ በጣም ትንሽየው ኢንቲቲዎች ነን ማለት ነው። እንግዲህ ወደዚህ ወደ ወርቃማው ክበብ ወይም ጎልደን ክለብ ይሉታል የኢንተርባንክ ማርኬት ማለት ነው ለመግባት አስቀድመን የመግቢያ ካርድ ያስፈልገናል። የምንገናኝበት አንዳች መንገድ ያስፈልገናል። ይሄ መገናኛችን ደግሞ ብሮከሮች ናቸው ወይም ብሮከር ይባላል፣ ወይም ደላላ ያስፈልገናል ማለት ነው። ብዙዎች ብሮከሬ እንደዚህ ነው፣ ብሮከሩ እንደዛ ነው ሲሉ ሰምታችሁ ሊሆን ይችላል እንደ አዲስ የፎሬክስ ጀማሪ። ዛሬ በትሬዲንግ ህይወታችሁ ውስጥ ስላለው ምናልባትም እጅግ አደገኛ ሊባል የሚችል ግንኙነት በደንብ እናወራለን። ምናልባትም ይሄ ሌክቸር አንድ ብቻ ክፍል ስለሚኖረው እንዳጠቃላይ የዛሬ ቪዲዮአችን ወይም የዛሬ ሌክቸራችን በአንድ ተወስኖ ብቻ የሚቀርብ ይሆናል ማለት ነው። ዋነኛ መነጋገሪያችንም ብሮከርን መምረጥ የሚለው እሳቤ ላይ ይሆንና ግን ብሮከርን በመምረጥ ሁነት ምን አይነት ብሮከሮችን መምረጥ አለብን የሚለውን ሁነት የምንዳሰስበት ዝግጅት ይሆናል። ብዙ ጀማሪዎች ወይም ቢግነሮች ብሮከር ማለት በቃ የሚገበያዩበትና ብር የሚያስቀምጡበት የሚያስገቡበት ዌብሳይት ብቻ ይመስላቸዋል። ወይም ሁሉም ብሮከር ሲባል በቃ ብሮከር ስለተባለ አንድ አይነት የሚመስላቸው ብዙሃን ናቸው። ይሄ ትልቅ የሚባል ስህተት ነው። ያው ከጀማሪዎች የሚጠበቅ ነው፣ ግን ደግሞ ስህተት መሆኑን ማወቅ አንድ ትምህርት ስለሆነ ሁሉም ብሮከሮች አንድ አይነት ይዘት፣ አንድ አይነት ምንነት፣ አንድ አይነት አሰራር የላቸውም የሚለውን ነጥብ አስምራችሁ ልታልፉ ይገባል። አንዳንድ ብሮከሮች ጓደኞቻችሁ ናቸው፣ እንድታሸንፉ ይፈልጋሉ። ሌሎች ብሮከሮች ደግሞ ጠላቶቻችን ናቸው፣ ወይም ደም መጣጮች ወይም ቫምፓየርስ ልንላቸውም እንችላለን። እነዚህ ፌራሪ መኪና እንዲገዙ ወይም እኛ በሆነ ሂደት ውስጥ እንድንል
የነሱ መሳካት በእኛ መክሰር ላይ የተደላደለና የተመቻቸ ሆኖ እናገኘዋለን ማለት ነው። እንግዲህ በዚህ አጠቃላይ ሂደት ውስጥ ምናልባትም በተለይ ሁነቱን በመመልከት ሂደት ጥሩነታቸውንና መጥፎነታቸውን የምንለየው ውስጣዊ ሁነታቸውን አሰራራቸውን በተብራራ መልኩ ስንመለከተውና ስንደስሰው ነው። ስለዚህ የተሳሳተ ብሮከር ከመረጥን ስትራቴጂያችን ሞስት ፕሮባብሊ ዋጋም ላይኖረው ይችላል። ኢትዮጵያ ውስጥ ምርጡ ትሬደር ልንሆን እንችላለን። ነገር ግን ደግሞ ብሮከራችን ሌባ ወይም ስካም የሚሆን ከሆነ ወይም ቻርቱን የሚያበላሻው ከሆነ አንድ ሳንቲም እንኳን ማውጣት አንችልም ማለት ነው። ምናልባት ዛሬ ከመጋረጃው በስተጀርባ ላይክ ፈረንጆቹ ቢሃይንድ ከርተን እንደሚሉት ያለውን ሚስጥር እናያለን። ብዙ ጉሮዎች ወይም ደግሞ በዚህ መስክ ውስጥ ራሳቸውን በተለያዩ የመኪና የለግዠሪ ነገሮች ምናምን እያስፋፉ ትምህርቱን ለማሳወቅ የሚያስመስሉ ልጆች ኢትዮጵያውያኖችም ሆኑ በሌላው ዓለም ያሉ ግለሰቦች በዋነኝነት ትልቁ ፕሮብለማቸው ትልቁ ችግራቸው ይህንን እውነት በትክክለኛው መንገድ የሚናገሩበትን ሂደት ሲፈጥሩ አይስተዋልም። በተለይ ደግሞ ካላቸው ወይም ከሚያገኙት ጥቅማ ጥቅም አንጻር ስናስተውለው ማለት ነው። ታዲያ በዚህ ሂደት ውስጥ እንዳጠቃላይ ከዚህ ከመጋረጃ ጀርባ ያለውን ነገር እንዳስሳለን እንመለከታለን ሲባል ወይም ይዘታቸው ይለያያል ሲባል ምን ለማለት ነው፣ በምን ሁነት ነው የሚለውን ለመመልከት እንሞክራለን። በተለይ ሁለት ዋነኛ መለያም ስንላቸው ወይም እነዚህን የብሮከር አይነቶች የምንለይበት ያሰራር ሁነት አለ። which is ኤቡክ የሚባል ኤቡክ ብሮከር የሚባል ከሆነ ይሄ ኤቡክ ብሮከር እንደ ድልድዩ ነው ይባላል። ቢቡክ ብሮከር ደግሞ የሚባሉት ልክ እንደ ካዚኖ ወይም እንደ ቁማርተኛ ድርጅት የሚታዩ ናቸው። በዋነኝነት በዚህ በኤቡክ እና በቢቡክ ብሮከሮች መካከል ያሉትን ልዩነቶች በደንብ አድርገን ለመረዳት እንሞክራለን። የነጋድራስ የመማሪያ ደብተራችሁን በማውጣት የዛሬውን ርዕስ ጠባቂው ኤቡክ ቨርሰስ ቢቡክ የሚል ርዕስ ታደርጉበትና ወደ ክፍል 1 ትምህርታችን እንዘልቃለን። በክፍል 1 ትምህርታችን ብሮከር ምንድን ነው? እዚህ መሃል ላይ ያለ መካከለኛው ሰው ማን ነው? እንግዲህ መጀመሪያ ትርጉሙን እስቲ ፎሬክስ ብሮከር ማለት ለእንደኔና ለእናንተ እንዳጠቃላይ ለመሳሰሉ ሪቴል ትሬደሮች እንዳጠቃላይ የውጭ ምንዛሬን የምንገዛበትና የምንሸጥበትን ፕላትፎርም ወይም ይሄ ዲጂታል መድረክ የሚያዘጋጅ የፋይናንስ ተቋም ነው ባጭሩ። ይህንን ዌብሳይት እንድንሻሻጥበት ዶላራችንን አስገብተን በዚህ የፋይናንስ ዓለም ላይ እንድንሳተፍ የሚያደርገን ፕላትፎርም ነው። ዌብሳይቱን የሚሰራው ድርጅት ነው። በጣም ፊት ለፊት ያገጠጠው ምንነቱ ወይም ዴፊኒሽኑን ስንወስድ እነዚህ ምን ይባላሉ? ሚድልማን ወይም መካከለኛ መሀል ላይ ያሉት ሰዎች፣ አገናኝ ሰዎች ማለት ነው። ከገጠር ገበሬ ጤፍ መግዛት ብንፈልግ ነገር ግን ደግሞ እኛ የምንኖረው ከመሀል ከተማ ውስጥ ቢሆን በየቀኑ እየተመላለስን ገጠር መሄድ አንችልም። ስለዚህ ምን እናደርጋለን? ወደ አከፋፋይ እንሄዳለን። አከፋፋዩ ከገበሬው ጋር ያገናኘናል ማለት ነው። አገናኝ ፖይንቱ አከፋፋዩ ነው። ብሮከሩ ማለት እኛን ከሊኩዲቲ ፕሮቫይደር which is liquidity provider ማለት ባለፈው ከተማርናቸው ወይም ካየናቸው ትልልቅ ባንኮች ጋር የሚያገናኘን ድልድይ ነው ማለት ነው። ገንዘብ የሚያገኙት እንዴት ነው ካልን እንዳጠቃላይ ማለት በዚህ አሁን ባለንበት የፋይናንስ ዓለም ውስጥ ብሮከሮች በሁለት መንገድ ትርፋቸውን ያተርፋሉ። በሁለት መንገድ ትርፎቻቸውን ይይዛሉ። አንደኛው ስፕሬድ ነው which is ዋጋው ላይ ትንሽ ጨመር ያደርጋሉ። ለምሳሌ ባንኩ በ1.10000 ሲሸጥላቸው እነሱ ለኛ በስንት ያቀርቡልናል? በ1.10001 ብለው አንድ ፒፕ ብቻ ጨምረው ይሸጡልናል ማለት ነው። አከፋፋዮች ናቸው ስላለ። ከዛ ደግሞ በኮሚሽን በሁለተኛ መንገድ ደግሞ የሚያገኙት ደግሞ የኮሚሽን አከፋፈልም የሚሰሩ ድርጅቶች አሉ። የአገልግሎት ክፍያቸው ነው ወይም ለሰጡት አገልግሎት ደግሞ ቋሚ ክፍያ
የሚቀበሉበት መንገድ የዚህ የኮሚሽን ፔመንት ነው። ሶ እንዳጠቃላይ ከላይ ስናየው ፍትሃዊ ይመስላል፣ ፌር ኢነፍ የሚባል ጌም ሊመስለን ይችላል። ነገር ግን የፎሬክስ ዓለም ሁሌም ፍትሃዊ እንዳልሆነ ደግሞ ማወቅ አለባችሁ። እንደጀማሪ ማርኬቱ ማንም የማይቆጣጠረው ዲሴንትራላይዝድ የሆነ አሰራር ስላለው በዓለም ዙሪያ የተሰራጨ የተሰባጠረ ስለሆነ ብሮከርስ የራሳቸውን ህግ ማውጣት ይችላሉ። የራሳቸውን ትንሽዬ ገበያ በራሳቸው መንገድ መፍጠር ይችላሉ። አስፋራስ ማስታወቂያቸውን እስካስፋፉ ሰዎችን ለመሸወድም ይሁን ለመጥቀም ብቻ በደንብ እስካስፋፉ ድረስ ማለት ነው። እንዳጠቃላይ ይህንን ለመረዳት የቢዝነስ ሞዴሉን በደንብ በግልጽ ማየት አለብን። ሁለት አይነት ብሮከሮች አሉ which is ዲሊንግ ዴስክ የሚባል ብሮከር አለ፣ ዲዲ ይሏቸዋል። እንዲሁም ደግሞ ኖ ዲሊንግ ዴስክ ወይም ኤንዲዲ የሚባሉ ብሮከሮች አሉ። እስቲ ገበያ ፈጣሪ ወይም ይሄ ካዚኖ ወይም ደግሞ አቋማሪ የምንለውን የቢ ቡክ ታይፕ ኦፍ ብሮከሮችን ባወዛጋቢውን ጀምር። ዲሊንግ ዴስክ ወይም ደግሞ ማርኬት ሜከር ወይም ቢቡክ ይሏቸዋል። ማርኬት ሜከር ወይም ዲሊንግ ዴስክ ወይም ቢቡክ፣ ይሄ ሌላ መጠሪያ ስማቸው ነው እንዳጠቃላይ ማለት ነው። በዋነኝነት ይሄ ኢንስታግራም እና ዩቲዩብ ላይ ውድ መኪና እያሳዩ የሚመጡት ታዋቂ ጉሮዎች በቃ እንትን ገዝቻለሁ ይሄን ያህል ሚሊዮነር ቢሊዮነር ሆኛለሁ ምናምን የሚያስብሏቸው እነማን ናቸው? እነዚህ ብሮከሮች ናቸው። በዋነኝነት የሚጠቀሙት ሞዴል ይሄ ነው። ሰዎችን የመሳብ፣ ሰዎችን የመጎተት፣ ሰዎችን ወደ ቁማርተኝነት የመለወጥ ሁነትን የሚፈጥሩ እነዚህን ደግሞ ጉሩነን አዋቂነን የሚባሉ ግለሰቦችን በተለያዩ ጌጣጌጦች በማብሰልሰል ፏ በማድረግ የኛን አቴንሽን የመሳብ ስራ የሚሰሩት እነዚህ ቢ ብሮከር የሚባሉ ታይፕ ኦፍ ብሮከሮች ናቸው። እንዴት ነው የሚሰሩት? አሰራራቸው ገንዘባችሁን ቢ ቡክ ብሮከር ላይ ዲፖዚት ስታደርጉ ብራችሁ ወደ ትክክለኛው ገበያ ወይም ወደዚህ ወደ ሪል ማርኬቱ በፍጹም አይሄድም። እዛው የብሮከሩ ሲስተም ውስጥ ይቀመጣል። ራሱ ብሮከሩ ነው የሚይዘው። ስለዚህ ባይ ዩሮ ዩኤስዲ የሚለውን ስንጫን ብሮከሩ ትዕዛዛችሁን ወደ ጄፒ ሞርጋን ወይም ወደ ሌላ ትልቅ ባንክ አይልከውም ማለት ነው። ትዕዛዙን ራሱ ነው የሚቀበለው። ስለዚህ እኛ እያልን እኛ እንደው መወራረድ የሚለው ቃል ትንሽ እንትን ስለሆነ ነው። እኛ እየተወራረድን ያለ ነው ከማን ጋር ነው ማለት ነው? ከዚህ ብሮከር ጋር ነው እየተጋፈጥን ያለ ነው። ከዚህ ብሮከር ጋር ይሆናል ማለት ነው። ስለዚህ እኛ $100 ብናተርፍ ብሮከሩ $100 ይከስራል። ከራሱ ኪስ ነው ይህንን ገንዘብ የሚከፍልን። እኛ $100 ብንከስር ደግሞ ብሮከሩ ያንን $100 ይወስዳል። ለነሱ 100% ትርፍ ይሆናል ማለት ነው። እንዳጠቃላይ የካዚኖ ይሄ የዚህ የካዚኖ የሚያቋማሪውን ምሳሌ ስናነሳ ደግሞ አዲስ አበባ ውስጥ ያሉ የቤቲንግ ቤቶችን እናስባቸው፣ አሁን የተዘጉትን ማለት ነው። ትኬት ስንቆርጥ የምንጫወተው ከሃውስ ይሄ ሃውስ ከምንለው ከቤቱ ጋር ነው። ቫሞስ ከሆነ ከቫሞስ ወይም ሌላ ስም አላቸው የተለያየ ከነዚህ ድርጅቶች ጋር ነው ማለት ነው የምንቋመረው ቁማር ውስጥ ያለን ሰዎች። ስለዚህ ቤቲንግ እንዳጠቃላይ የዚህ የቤቲንግ ቤቱ እንድታሸንፉ ይፈልጋሉ የሚለውን ጥያቄ ብጠይቃችሁ ግልጽ ነው፣ አይፈልግም። ሁሉም ሰው ካሸነፈ ኦብቪየስሊ ቤቱ ይፈርሳል። በዋነኝነት እነዚህ ቤቲንግ ወይም አቋማሪ ድርጅቶች የሚተማመኑት በስታቲስቲክስ መሰረት አብዛኛው ሰው እንደሚከስር ስለሚያውቁ ነው። ባይዘው ይህንን ጥያቄ ፈርዘር ስናየው ማለት እንደዚህ አውቀው የሚያደርጉ ከሆነ ሌብነት ሌብነት አይሆንም የሚል ጥያቄ ይመጣብናል። ሁሉም ስካም ነው፣ ሁሉም ሌብነት ነው ማለት አንችልም። ህጋዊ የቢዝነስ ሞዴል ነው። ለምን ካልን ምክንያቱም 90% የሚሆኑት ሪቴል ትሬደሮች ለማንኛውም ይከስራሉ አይደል? ስለዚህ ብሮከሩ ምን ብሎ ያስባል? ለምን የዚህ ልጅ ትዕዛዝ ወደ ባንክ ልከዋለሁ፣ ለማንኛውም በ2 ሳምንት ውስጥ ብሩን ይጨርሰዋል። ስለዚህ ትዕዛዙን እዚሁ ይዟለሁ፣ ሲከስር ጠብቀዋል፣ ከዛ በቃ ብሩን እኔ ወስዳለሁ። አያቸው እንትናቸው ማይንድሴታቸውና ቢዝነስ ሞዴሉ። የቢ ቡክ ጥቅሞች ምንድናቸው ብለን ካነሳን እነሱን መመልከትም ስላለብን ማለት ነው። ያው እንዳወቃቀርም ካየናቸው እናያለን። ግን በአጠቃላይ ጥቅማቸው ምንድነው የሚለውን ስናይ አንደኛ ፊክስድ ስፕሪድ አላቸው። ፊክስድ ስፕሪድ ነው የሚጠቀሙት ባይ which ዋጋውን ስለሚቆጣጠሩት ወይም ይሄ
እንዴት ነው እንዳጠቃላይ ስለሚመለከቱት። ከዛ ደግሞ ዜና ሲኖር ደግሞ ይሄ ስፕሪድ እንዳይሰፋም ሊያደርጉ ይችላሉ አውቁ በደንብ ስለሚቆጣጠሩት ማለት ነው። ስለዚህ ፊክስድ ስፕሪድ መኖሩ የተሻለ ነው። ከዛ ደግሞ ፈጣን ኤክስኪዩዥን እናገኛለን which is ሻጭ ይሄ መፈለግ አይጠበቅብንም። ምክንያቱም ሻጩ ራሱ ፕላትፎርሙ ነው። ፐርሰን ኤ ፐርሰን ቢ አለ። ስለዚህ ፐርሰን ኤ ከፐርሰን ቢ አይደለም የሚገዛው። ቀጥታ ልግዛ ልሽጥ ብሎ እዚህ ጋር ሲመጣ ከማን ጋር ነው የሚገዛውና የሚሸጠው? ከነዚህ ብሮከሮች ጋር ነው ማለት ነው። ስለዚህ ወዲያው ይገዙናል። ስለዚህ የፈጣን ኤክስኪዩዥን ወይም ወዲያው ባልንበት ባሰብንበት ዋጋ መግዛት እንችላለን። ከዛ ደግሞ ትናንሽ አካውንቶች ጋር ስንመጣ $10 እንድትጀምሩም የሚፈቅዱ ናቸው። ብዙ ጊዜ ትክክለኛ ባንኮች እውነት ለመናገር $10 ጋር የሚሰሩ አይደሉም። ስለ ባንክ የምናወራ ከሆነ ሩቅ ሳትሄዱ ትንሽ ለኢንተርናሽናል እንቅስቃሴና አገልግሎት የቀረበው ዘመን ባንክ እኮ ገና ሲጀመር 25,000 ብር ዲፖዚት ማድረግ ግዴታ ነበር። የሀብታሞች ብቻ ባንክ ነበራል። አብዛኛዎቻችን አሁን ዘመን የሌለ ለምንድን እንደምን የሚያቀርቡት ዲፖዚት ከባድ ስለሆነ ነው። ትክክለኛ ባንኮች ባይዘው በዛ ልክ ነው የሚሰሩት። ይሄ ትክክለኛ ግሎባሊ ሪኮግናይዝ የተደረጉ ባንኮች ማለት ነው። ችግሩ እዚህ ጋር ስንመጣ አደጋ ይዞ የሚመጣበት ሁኔታ አለ which is ራሱን የቻለ ኮንፍሊክት ኦፍ ኢንትረስት የሚፈጠርባቸው ወጥመዶች አሉ። እና ትልቁ ችግር የሚፈጠረው እዚህ ጋር ነው። እናንተ ይሄ ፕሮፊታብል ከሆናችሁ አትራፊ ከሆናችሁ ለቢ ቡክ ብሮከር ጠላት ትሆናላችሁ ማለት ነው። ማሸነፋችሁን ከቀጠላችሁ የባንክ ሂሳባቸውን የነሱን ኦብቪየስሊ እያደቀቃችሁት መሆኑ ግልጽ ነው አይደል? ስለዚህ መጥፎ የሆነ ባድ የሚባል ቢ ብሮከርስ ምን ያደርጋሉ? አንደኛ ስሊፔጅ ዋጋውን ያዘገዩታል። ስሊፔጅ ይፈጥራሉ። ስለ ስሊፔጅ በደንብ እንማራለን። እናንተም ሰርች ማድረግ ካለባችሁ አድርጉ። ግን ዋጋውን ማዘግየት ሲባል ምንድነው? እኛ በ1.1000 አዘነዋል፣ እነሱ ግን በ1.1005 ምናምን ይገዙልናል። ስለዚህ ያቺ ስሊፔጅ መፈጠሯ በራሱ እኛ ባልፈለግነው መንገድ ለነሱ በቀረበ የገንዘብ መጠን እንድንገባ ያስገድደናል ማለት ነው። በሁለተኝነት የስቶፕ ሎስ ሃንቲንግ አለ። ሆን ብለው ስፕሪድ ያሰፋሉ። ስፕሪዱ እንዲሰፋ ያደርጉና የእኛን ስቶፕ ሎስ በደንብ እንዲመታ የሚያደርጉበት። ይሄ ምናልባት እንደ አዲስ ተማሪ ስነግራችሁ በደንብ እንለየዋለን፣ ድንጋጤ እንዳይፈጠርባችሁ። ዞሮ ዞሮ ያሉትን እውነታዎች ማንም ስላልተረዳና ስለማይነግራችሁ ግን እኔ አልፏለሁ ማለት አይደለም። እንደ መምህርም በአገር ደረጃ ኃላፊነት እንደሚሰማው ግለሰብም ይህን ነገር መናገር ስላለብኝ። በሶስተኝነት ዜና በሚኖርበት ጊዜ ደግሞ ፍሪዝ ሊደረግ ይችላል። ፕላትፎርሙ ራሱ ሊቆሙላ ይችላል። ምናልባት በሌላ ኬዝ ደግሞ ዊዝድሮዋል ላይ ብራችንን በማውጣት ሂደት አንዳንድ ጊዜ ሊከለከል ወይም አንዳንድ ጊዜ ሊዘገይ ይችላል ማለት ነው። ስለዚህ እንዳጠቃላይ እንደ ነጋድራስ እንትን ስንል ለምሳሌ አሁን በእርግጥ ለትንሽ አካውንት አሁን እዚህ ጋር እንደሚለው $100 ችግር የለውም። ግን ደግሞ አትራፊ በምንሆንበት ጊዜ ለቀን መውጣት ይኖርብናል፣ ይገፉናል ማለት ነው። እንደ ነጋድራስ በአጠቃላይ ያለን እይታ ቢቡክ ብሮከርስ ለጀማሪዎችና ለትንሽ አካውንት በተለይ ከ100 እስከ $500 ላለው ችግር የለውም እውነት ለመናገር። ነገር ግን አትራፊ ስንሆን በጣም እየገዘፈ ሲሄድ የገንዘብ መጠኑ ከ$500 በላይ እየሆነ ሲሄድ በመዋኛ ገንዳ ውስጥ እንዳለ ሻርክ ነው የሚሆነው። ጀስት የመዋኛ ገንዳን አስቧት፣ ትንሽነቷን፣ ሻርኩን አስቡት። ኦብቪየስሊ ፊት ለፊት በገዝፈን ነው የምንታየው። ለመገደል ነው ሰው ሁላ የሚያሰፈስፍብን እነዚህ አቋማሪ ድርጅቶች ወይም ቢ ብሮከርስ የምንላቸው ቢቡክ ብሮከርስ የምንላቸው። ስለዚህ ሞስትሊ እዛ ፖይንት ላይ ለቀን መውጣት ያስፈልጋል ማለት ነው። በብዛት ግን ጀማሪ ሌቭል ላይ ያለን ይሄ ብዙ ጭንቀት አይፈጥርብንም። የገንዘቡ መጠን በጣም ከፍ እያለ ሲሄድ ነው ትልቁ ፕሮብለም የሚፈጠረው። በክፍል 3 ደግሞ እስቲ ቢቡክ ብሮከሮችን ካየን ድልድዩ ወይም ኢሲኤን፣ ኤስቲፒ የተለያየ ስም ይሰጧቸዋል። ኖ ዲሊንግ ዴስክ ወይም ኤንዲዲ የሚባሉትን የኤቡክ ብሮከሮችን እንመልከት። ይሄ ፕሮፌሽናሉን ሞዴል የሚከተሉት ብሮከሮች ናቸው። ኖ ዲሊንግ ዴስክ ወይም ኤንዲዲ ይባላሉ። ይሄ በራሱ በሁለት የሚከፈል ነው which is STP የሚባል አለ፣ ስትሬት ትሩ ፕሮሰሲንግ የሚባል፣ እንዲሁም ደግሞ ኢሲኤን ወይም ደግሞ ኤሌክትሮኒክ ኮሚኒኬሽን ኔትወርክ የሚባል አለ። ሶ በአጭሩ
እጥር ምጥን ተደርጎ የሚጠሩት እነዚህ ታይፕ ኦፍ እንትኖች በዋነኝነት ኤቡክ እንላቸዋለን። እንዴት ነው የሚሰራው? ላይክ ባይ ዩሮ ዩኤስዲ ስንል ብሮከሩ ወዲያውኑ ትዕዛዛችንን ወዴት ይወስዷል? ወደ ትልልቆቹ ባንኮች ወይም ወደ ብሮከሮቹ፣ ወደ ሊኩዲቲ ፕሮቫይደርስ ገንዘቡን ወደሚሸጡልን ዋነኛ ትክክለኛ ባንኮች ያስተላልፍልናል። ብሮከሩ ከኛ ጋር አይወራረድም፣ ከኛ ጋር አይሻሻጥም። ስራው መሀል ላይ መሆን ብቻ ነው። ስራው ገመዱን ማገናኘት ብቻ ነው። የእኛንና የዋነኛውን ብሮከር ግንኙነት መፍጠር ነው። እንዴት ነው የሚያተርፉት? በዋነኝነት የሚያተርፉት ኮሚሽን ያስከፍላሉ። ለምሳሌ ለአንድ ሎት $7 አካባቢ ያስከፍላሉ፣ ወይም ደግሞ ስፕሪድ ላይ ትንሽ ጨመር ያደርጋል። የኛ ሀገር ሰው ስፕሪዱ ከፍተኛ ነው እያለ እነዚህም ብሮከሮች የሚጠላበት ሁኔታ አለ። ትልቁ ፕሮብለም የሚነሳው ግን የማይታይ ደግሞ ቅድም ያልኳችሁ ታይፕ ኦፍ ስራዎች የሚሰሩት ለካስ በቢ ብሮከሮች ነው ማለት ነው። ግንኙነቱ እንዴት ነው? ልክ እኛ $100 ብናተርፍ ባንኩ ይከፍልናል። ብሮከሩ ስንት ይወስዳል? $7 ኮሚሽኑን ያገኛል ማለት ነው። እኛ ደግሞ $100 ብንከስር ባንኩ ይወስደዋል። ብሮከሩ $7 ኮሚሽኑን አግኝቶ ለነዛ ያስተላልፋል ማለት ነው። በዋነኝነት ብሮከሩ ከኛ ጋር የሚገናኝበት የሚሻሻጥበት ሁኔታ የለም። አገናኝ ነው። ትክክለኛውን ስራ እየሰራ ነው። ሶስተኛ አካል አገናኝ ነው። መቼስ ድልድይ ነው አይደል? ድልድይ የተባሉትም ለዛ ነው። እነዚህ ብሮከሮች የኛ ማትረፍ የኛ መክሰር ያሳስባቸዋል ወይ? እንደውም እንድናተርፍ ነው የሚፈልጉት። እንደውም በዘላቂነት አብረናቸው እንድንቆይ ነው የሚፈልጉት። ለምን ካልን ምክንያቱም ካሸነፍን ነገም እንነግዳለን፣ በሚቀጥለው ሳምንትም እንነግዳለን። ብዙ በተገበያየን ቁጥር ብዙ ኮሚሽን ማግኘታቸው አይቀርም እንደ ድርጅት። እኛ በተደሰትን ቁጥር የነሱም ደስታ ይሆናል ማለት ነው። በከሰርን ቁጥር ልንወጣ የሚሆን ከሆነ መውጣታችን ስለማይቀር እነሱም ስራቸው ከኛ የሚገኘውን ያጣሉ ማለት ነው። ስለዚህ የእኛ ደስታ የነሱ ደስታ የሚሆንበት ለኤቡክ ብሮከሮች በዋነኝነት ይሄ ነው። ስለዚህ ኤቡክ ብሮከር እንዳጠቃላይ የትሬደሩ አጋር ወይም ፓርትነር ነው ማለት ነው። የረጅም ጊዜ ደንበኛም እንድትሆኑ ነው የሚፈልጉት። የኤቡክ ብሮከሮች ጥቅም ምንድነው ካልን፣ አንደኛው ምንም አይነት ኮንፍሊክት ኦፍ ኢንትረስት የለም። የመጀመሪያው ኮንፍሊክት ኦፍ ኢንትረስት ውስጥ እንገባለን። እርስ በርስ ነው የምንገበያየው ብለናል። ከኛ ጋር ማለት ኪሳራ ስለከሰርን ስለማያተርፉ ቻርቱን የሚያበላሹበት መንገድ የለም። ከዛ በተረፈ ታይት የሆነ ስፕሪድ ነው ያለው። ስፕሪዱ 0 ፒፕስም ሊደርስ ይችላል። አንዳንድ ጊዜ ማለት ማርኬቱ ጥሩ ሲሆን ስፕሪዱ 0 ፒፕስ ሊሆኑላ ይችላል። ትክክለኛውን የገበያ ዋጋ የምናገኝበት ሞመንት ይኖራል። እንደነዛኞቹ ስፕሪድን ማስፋት አውቆ እንደዚህ መከተል ስቶፕ ሎስን ወዘተ የለም ማለት ነው። በሶስተኝነት ደግሞ ለስካልፐሮች በጣም ይመቻል። ቶሎ ቶሎ ለሚነግዱ ሰዎች የሚመቹ ናቸው። ከዛ ባለፈ እንደ ተቋም ደግሞ ትሬደሮች አዲስ የሚሆኑ የሚገቡባቸው ወይም የሚመዘገቡ ትሬደሮች በአጠቃላይ እንዲነግዱ እንዲያተርፉ ሁሌም በዘላቂነት አብረዋቸው እንዲቆዩ። ለምን? በኮሚሽን ብቻ ስለሆነ ዋጋቸውን የሚያገኙት ገቢያቸውን የሚያገኙት ኮሚሽን ላይ ሜጀርሊ ያቺን ለማግኘት ሲሉ ወይም አብራችሁ በዘላቂነት እናንተም እያተረፋችሁ እነሱም እንዲያገኙ ሲሉ የእናንተን ደግ የእናንተን ጥሩ ነው የሚፈልጉት ማለት ነው። ከዚሁ ጋር በተያያዘ ግን ጉዳቶችም የተወሰኑ ጉዳቶችንም ስናነሳ የቫሪያብል ስፕሪድስ ይባላል። ለምሳሌ ዜና ሲኖር ኤንኤፍፒ የሚባል ዜና አለ። ስፕሪዱ በጣም ሊሰፋ ይችላል። ምክንያቱም ባንኮቹ በራሳቸው ያሰፉታል። ራሱ ባንኮቹ ማለት ነው። እነዚህ ብሮከሮቹ ያገናኙ ባንኮች በራሳቸው ያንን ስፕሪድ ሊያሰፉት ይችላሉ። ስለዚህ ይህንን ደግሞ ብሮከሩ ሊቆጣጠረው አይችልም። እንዳጠቃላይ የፕሮሰሱ ጉዳት ነው። ከኮሚሽን አንጻር ከሌሎቹ አንጻር ስንከፍል ለእያንዳንዱ ትሬድ ኮሚሽን እንከፍላለን። ስለዚህ ለትንሽ አካውንት ይሄ ምናልባት በጣም ሚጢጥዬ አካውንት ላላቸው ሰዎች አሳማኝ ላይሆን ይችላል ወይም ላይመቻቸው ይችላል። ከዛ በተረፈ አብዛኛውን ጊዜ ኢሲኤን ብሮከሮች ከፍ ያለ መነሻን ነው የሚጠይቁት። እስከ ማለት $200 በጣም እንደ አፍሪካ ላይ $100 ምናምን ሊወርዱ ይችላሉ። ሜጀርሊ ምናልባት ካሁኑ የነጋድራስ አካል የምናደርገው ወይም የምንስማማው ድርጅት በእርግጠኝነት የሚሆነው የተለያዩ ውሎችን ለመፈጸም ጥረት እያደረግን ነው። የእናንተንም ስፖንሰር እንዲሆኑ ወዘተ
እናንተም በዛ መልኩ ለመተዳደር እንድትሞክሩ ለወደፊት የሚረዳችሁን ለማመቻቸት በእኛ በኩል የምናዘጋጀው የዚህ ኤቡክ ብሮከሮችን። ስለዚህ እንደ መነሻ $100 ከፍ ያለ ሊሆን ይችላል። $10 ዝም ብዬ ገብቼ ልጀምር ቢባል ለዛ ነው $10 ብዙ ጊዜ ብሎ እያደረጉ ችግሩ $10 አሁን ሳስገባ ነገም ሳስገባ ከነገ ወዲያም ሳስገባ እየበዛ ሲመጣ ነው ችግሩ። በ10 ቀን ውስጥ $10 ከስር ከሆነ አንደኛውን $100 አስገብቼ ብዘልቆ ይሻለኝ ነበር የሚያስብልም ሁነት ስላለው ከነጋድራስ አንግል መድረስ የምንፈልገው በዋነኝነት እዚህኛው ፖይንት ላይ ነው። እኔም እንዳስተማሪ የፕሮፌሽናል ደረጃው መጠበቂያ ስለሆነ ኤቡክ ብሮከሮችን መጠቀም ፕሮፌሽናሊቲን ማሳያ ስለሆነ ከኢኮኖሚክስ ከኮንቴክስት እንዳጠቃላይ የኮንፍሊክት ኦፍ ኢንትረስትንም ያነሳንበት ሂደት አለ። ከነሱ ሁሉ ሁነቶች አንፃር ስንመለከተው በዋነኝነት ለረጅም ጊዜ እንቅስቃሴያችንና ጉዟችን የሚጠቅመን የዚህ የኤቡክ ብሮከር ነው። በተለይ ገዘፍ ያለ ገንዘብ $100-200 በላይ ይዘን መግባት የምንፈልግ ሰዎች ለመነገድ ስንዘጋጅ ግዴታ በተለይ ደግሞ $500 በላይ ኢንኬዝ ለወደፊትም $500 በላይ ለመነገድ ስትዘጋጁ ኤቡክ ብሮከር መጠቀም ይኖርባችኋል። እንደ ጀማሪ እንዳልኳችሁ ያሉትን ዲፍረንሶች አሳይቻችኋል። ከዛ እስቲ ወደ ሃይብሪድ ሞዴሉ እንምጣ። እውነታውን ስናነሳ ግልጽ ለመሆን ያህል ማለት ነው አሁን ላይ ያሉት አብዛኛዎቹ ታዋቂ ብሮከሮች ሃይብሪድ ወይም ቅልቅል ናቸው። ቤዚካሊ ሃይብሪድ ደግሞ የሚባል አለ፣ ሁለቱን አንድ ላይ የሚቀላቅሉ ናቸው። ለ90% ከሳሪዎች በቢቡክ ውስጥ ያስገቧቸዋል። ለምን? ትርፉን ለባንክ ያካፍላሉ ወይ ስንል ኪሳራውን ለራሳቸው ይወስዳሉ። ለ10% አትራፊዎች ለኛ ደግሞ አልጎሪዝማቸው እኛ አዋቂ እንደሆንን ሲያውቅ ማለት ነው ፕሮፊታብል ስንሆን ማለት ነው እንዳጠቃላይ ሲስተሙ ወዲያውኑ ወደ ኤቡክ ይቀይራል ማለት ነው፣ ይቀይሩናል። ስለዚህ ትዕዛዛችንን ወደ ባንክ ይልኩታል። ምክንያቱም ለኛ መክፈል አይፈልጉም። 90% ከሳሪ ነው አዲስ ገቢ ብለናል። ስለዚህ እነዚህ ገቢዎች አብዛኞቹ የሚከስሩትን በምንድን ነው የሚያስተናግዷቸው? በቢቡክ አገልግሎት መስጫቸው በኩል ያስተናግዷቸዋል። ለምንድን ነው ትርፉን ለባንኩ የሚያካፍሉት ካልን ኪሳራውን ለራሳቸው የሚወስዱበት ሁነትም ማለት 10% አሸናፊዎች ግን ካለን ደግሞ አልጎሪዝማቸው እንዳልኳችሁ ኮምፒውተር ሲስተሙ በአጠቃላይ ፕሮፊታብል መሆናችንን ሲለይ ወዲያውኑ አገልግሎቱን ወደ ኤቡክ ብሮከርነት ወይም አገልግሎት ይቀይርልናል። ትዕዛዛችን ቀጥታ ወደ ባንክ ይላካል። ምክንያቱም ለኛ መክፈል ስለማይፈልጉ ማለት ነው። ሜጀርሊ ልክ ከኛ ጋር መዋጋትን ስለማይፈልጉ ይሄ ችግር የለውም። which is ብዙ ማውጣት ወይም ዊዝድሮ ማድረግ እስካልከለከሉን ድረስ የትኛው ቡክ ውስጥ ብንሆን ያን ያህል ላያሳስብ ይችላል። እኛም የሚያሳስበን በዋነኝነት ኤክስኪዩሽን ወይም ፍጥነቱና ታማኝነቱ ነው። ስለዚህ እንዳጠቃላይ ከዛ ሁኔታ አንፃር በቡክ ደረጃ ብዙ ጭንቀት ውስጥ እንዳትቀቡ። በምርጫ ደረጃ ግን እንዳልኩት ምንም እንኳን $10 መነሻ ያን ያህል ጠቃሚ አሪፍ ነው ምናምን የሚባል ባይሆንም እኛ ግን ይሄንን መንገድ እንደ ፕሮፌሽን እንደ ስራ ስለሆነ ማሰብ ያለብን መቼስ በ800 መነሻ የሚነሳ ሚሊዮነር ለመሆን የሚነሳ ወይ 20 ዓመት ምናምን እንደሚፈጅበት ያውቃል። ግን ካልሆነ በ6 ወር በአንድ ዓመት ውስጥ የራሳችንን ገቢ ለመፍጠር እንችላለን የምንልበት የምንተማመንበት ስራ ከሆነ ከፍ ማለት አለበት። በዚህ ጉዳይ ካሁኑ ማሰብ ይኖርባችኋል ማለት ነው። ከዛ የፍቃድ የፖሊሲ ወዘተ ጋር ግንኙነት ያላቸውን የሬጉሌሽን ሁነቶች ስናነሳ ደግሞ አንድ ብሮከር ሌባ ወይም እስካም መሆኑን እንዴት ልናቅ እንችላለን? ሬጉሌሽን ወይም ቁጥጥር ወሳኝነት አለው። ፎሬክስ ይሄ ዋይልድ ዌስት የሚባል ዓለም which is wild west ማለት ህግ በሌለበት ላይክ ውቅያኖስ መሃል ባሉ ደሴቶች የተመዘገቡ ብሮከሮች አሉ። ህጎች ያን ያህል የማይታይባቸው ምናምን በደሴት ደረጃ የተቀመጡ አይላንዶች አሉ። አገሮች ናቸው ግን ደግሞ ያን ያህል ህግ ማዕቀፉ ጠንካራ ያልሆነበት። ስለዚህ ብራችንን ቢሰርቁ ለማን ነው የምናመለክተው? እዛ ደሴት ሄደን አይላንዱ ላይ ለሚሰራው ፖሊስ ነው ወይስ ምንድነው? ይሄ ሁላ መንገድ አይሰራም። ቲር 1 እና ቲር 2 ባለስልጣናት ቁጥጥር ስር ያሉ ብሮከሮችን መምረጥ ይኖርብናል ማለት ነው። ወይም ደግሞ በትልቅ ደረጃ ትልልቅ እውቅና ያላቸው እውቅና ሰጪዎችን
እውቅና በእነዚህ እውቅና ሰጪዎች የተሰጣቸው ብሮከሮች ሲሆኑ ማለት ነው። በፖሊሲ ደረጃ እነዚህ ትልልቅ ፖሊሲዎች የትኞቹ ናቸው ካልን ቲር 1 ላይ ወይም በከፍተኛ ደረጃ የኤፍሲኤ የምንለው የዓለማችን ጥብቅ የሚባል ተቆጣጣሪ የአካል ኤፍሲኤ ይባላል። ዩናይትድ ኪንግደም ውስጥ ይገኛል። የአውስትራሊያው ኤኤስአይሲ በጣም ጥብቅ በጣም አስተማማኝ የሆነ ይሄኛውም ራሱን የቻለ ሬጉሌሽን ፖሊሲ ሬጉሌሽን እንትን ነው ማዕቀፍ ነው። ከዛ ሲኤፍቲሲ ወይም ኤንኤፍ የሚባለው የአሜሪካን አለ። ሲዋይሴክ የሚባል የሳይፕረስ አለ። ጥሩ ለአውሮፓ ብሮከሮች የተለመደ ምናልባት ጥሩ የሚባሉ ኢትዮጵያ ላይ የሚንቀሳቀሱ ብሮከሮች የሚገኙት ሲዋይሴክ ላይ ወይም ሳይፕረስ ውስጥ ነው። እሱን ምናልባት እዚህ ጋር ስላልተጻፈ ማለት ነው። ቲር 1 ብሮከሮች ታማኝ ናቸው ብዙ ጊዜ። ነገር ግን ብዙ ጊዜ ደግሞ ችግሩ ኢትዮጵያውያንን ደግሞ አይቀበሉም። ትልቁ ፕሮብለም እሱ ነው። ከዛ ወደ ደህና የሚባሉ ኦፍሾር ሬጉሌሽን ያለባቸው እንደ ኢትዮጵያዊ እኛ ሃይ ሌቨሬጅ እና ክሪፕቶ እንፈልጋለን። ኤፍኤስኤ ሲሸልስ ላይ ያለ ሲአይኤምኤ ሞሪሸስ ላይ ቪኤፍኤስሲ ቫንቷ የምትባል ሀገር አለች። ቫኑዋቱ ነው ምናምን የምትባል ሀገር ስሟ በጣም ስለማይያዝልኝ ነው። እሷ አለች። የኢትዮጵያን ሁኔታ ስናይ አብዛኛዎቹ ቲር 1 ብሮከሮች ላይክ አሜሪካና ዩኬ ላይ የሚንቀሳቀሱ የኢትዮጵያ ነዋሪዎችን አይቀበሉም ወይም ደግሞ ሌቨሬጅን ወደ 1/30 1/30 ዝቅ ያደርጋሉ። እንደ ኢትዮጵያዊ ደግሞ እኛ ችግራችን ትንሽ ገንዘብ ብቻ ስላለን ሃይ ሌቨሬጅ ነው የምንፈልገው ወይም ደግሞ የክሪፕቶ ዲፖዚት መንገድ እንዲኖራቸው እንፈልጋለን። ስለዚህ ብዙ ጊዜ ኦፍሾር ብሮከሮች ወይም ይሄ ሲሸልስ ሴንት ቪንሰንት የሚባሉ ሀገሮችን መጠቀም ግዴታ ይሆንብናል ማለት ነው። ይሄ መጥፎ ሆኖ አይደለም። ነገር ግን ደግሞ መልካም ስም ወይም ሬፑቴሽን ያለውን ብሮከር መምረጥ ይኖርብናል ከነዚህ መካከል ማለት ነው። እንደ አጠቃላይ ከ10 ዓመት በላይ የቆየ በሚሊዮን ደረጃ ከ1 ሚሊዮን በላይ ደንበኛ ያለው እንዲሁም ደግሞ በስም ደረጃ ታዋቂ ስም ወይም ሬፑቴሽን ያለው ብሮከር ልንጠቀም ይገባናል ማለት ነው። የሆነ ቴሌግራም ላይ እንትና ምናምን የሆነ ቁጥር በቃ ከበደ ኤፍኤክስ እንትና ምናምን የሚባል ሰው ስላናገረን ብቻ ብር ማስገባት የለም። ወይም ናቲ የሚባል ሰው ምናምን ዝም ብሎ እንደዚህ መጥቶ በቃ ና ትሬድ አድርግ ብሎ ባቦሰጥ ከመሬት ተነስቶ ሪፈራል ምናምን ካለ እውቀቱን ካልሰጠ ለምንድን ነው ሪፈራሉን አስቀድሞ የሚሰጠ? that's a major problem። ራሱን የቻለ ችግር ይኖራል አይደል? ስለዚህ ከሚሰጣችሁና ከምትቀበሉት አቅጣጫ አንፃር መመልከት ያለባችሁን ሁላ መመልከት ያስፈልጋል። በዛ መንገድ የምትሸወዱ ከሆነ በዛ መንገድ ዲፖዚት የምታደርጉ ከሆነ ያ ዲፖዚት አይደለም፣ እርዳታ ነው፣ ዶኔሽን። ስለዚህ ያንን ከግምት ማስገባት ይኖርባችኋል። የገንዘብ ማስገባትና የማስወጣት እውነት ምናልባት በአንዳንዶቻችሁ ኬዝ እንትን አለው። ሀቁን ስንነጋገር የኢትዮጵያ ሕግ ግሬ ኤሪያ ግሬ ዞን ላይ ነው። እሺም አልተባለም እምቢም አልተባለም የሚባልበት አይነት ነው። ባይውጭ ወጣቱን ያው የስራ አጥነቱ ምኑን ትንፋሽ ለመስጠት ሲባል የሚደረግ አካሄድ አለ። በዛው ልክ ግን ጥንቅቅ ያለ አካሄድም ደግሞ መሆን አለበት። በየቀኑ በእርግጠኝነት የምንጠይቀው ጥያቄ ይሄ ነው እና ናቲሻ እኔ እኮ ያለኝ የኢትዮጵያ ብር ነው እንዴት ነው አካውንቴን የምሞላው የሚል። ብሮከሮች የኢትዮጵያ ብር አይቀበሉም፣ ዶላር ነው የሚፈልጉት። የኢትዮጵያ ባንኮች ደግሞ የፎሬክስ እጥረት እና እንደ አጠቃላይ የህግ ማዕቀፉን ይከለክላቸዋል። ወደ ለንደን ብር ልላክ ብንል ወይም ዋይር ትራንስፈር እናርግ ብንል አንችልም። ታዲያ መፍትሄው ምንድነው? ኦብቪየስሊ የዲጂታል ብሪጁን መጠቀም ነው which is cryptocurrency ማለት ነው። በቴሌብር ፒቱፒ ላይ ዩኤስዲቲ መግዛት ይቻላል ወዘተ። እነዚህ ነገሮች ከኔም በላይ እናንተ ታውቃላችሁ ብዬ አስባለሁ። እንደ መምህርና ምናልባት ፐብሊክሊ እንዳለ በዚህ መስክ እንደሚንቀሳቀስ ፊገር ይሄንን ሁነት ያው ፒቱፒ ሜጀርሊ ፊት ለፊት የተከለከለ በጀርባ ግን ብዙዎች የሚሰሩት ጉዳይ ስለሆነ ያው የራሴም ስለሆናችሁ እንደ ኢትዮጵያ ደግሞ ወጣቶችም የሆነች ማስተንፈሻ ቦታ ሊኖራቸው ይገባል ብሎ መንግስትም ማለት ኮምፕሊትሊ ላቆመው ቢል ማቆም እንደሚችል ያውቃል። ሜጀርሊ ገንዘብን በወንጀለኝነት በወዘተ ማስተላለፍ ወዘተ ካልሆነ ህይወታችንን ውጣውረድ ለማሸነፍ ወጣትነታችንን ለመጠቀም በምናደርገው እንቅስቃሴ ያን ያህል የተለየ እስካሁን የተመለከትነው እንቅስቃሴ የለም። ሂደቱ ምንድነው ካለን ንግድ ባንክ ወይም ቴሌብር ይኖረናል። በባይናንስ ወይም በቴሌግራም አማካኝነት ፒቱፒ የሚባል ግብይት አለ። ስለዚህ
ለሻጩ ብር መላክ ከዛ ሻጩ USDT-ን ወደ ዲጂታል ዋሌታችሁ ይልክላችኋል። ክሪፕቶ ዲፖዚት የሚቀበል ብሮከር ትመርጣላችሁ። USDT-ን ወደ ብሮከር እንልካለን። ብሮከሩ ያንን USDT ወደ USD ይቀይርና MT4 አሁን በቀጣይ ፕሮግራማችን የምናያቸው እነዚህ መጠቀሚያዎቹ ነው ብያለሁ። ትሬዲንግ ቪውን ጨምሮ MT4ን በደንብ እናያለን። እንዲሁም የመረጥነውን ብሮከር ማለት ነው ወደዛ ያስቀምጡልናል። ለዚህ ነው እንግዲህ እንዳጠቃላይ ለነጋድራስ ቤተሰብ ብሮከር ስንመርጥ አንደኛው መስፈርታችን ይህንን ይቀበላሉ ወይ የሚለው አንዱ ይሆናል። ካልተቀበሉ እንዳጠቃላይ ለኢትዮጵያውያኖች ለመስራት በጣም አስከፊ ሊሆን ስለሚችል ማለት ነው። የማውጣት ሂደቱም ላይክ በተመሳሳይ ከብሮከሩ USDT-ን ማውጣት፣ USDT-ን ወደ ባይናንስ ወይም ወደ ቴሌግራም ዋሌታችን ማስገባት፣ በፒ2ፒ ወደ ቴሌብር ወዘተ ወዘተ መሸጥ። የመጨረሻው ክፍል ላይ ስንመጣ የስፕሪድ ወጥመድን እናገኛለን። የስፕሪድ ወጥመድን ስናይ በማወዳደር ደረጃ ብሮከር ስንመርጥ ስፕሪዶችን ማየት ይኖርብናል። ይሄ ወጫችን። ስለዚህ ዌብሳይታቸው ላይ ገብተን አካውንት ታይፖቹን ካየን በኋላ ስታንዳርድ አካውንታቸው ላይ ስፕሪዳቸው ከ1 ፒፕስ ነው አብዛኞቹ የሚጀምረው። ኮሚሽን $0 ነው። ለማን ይሆናል ይሄ? በተለይ ስታንዳርድ አካውንት የሚሆን ከሆነ ለስዊንግ ትሬደሮች እና ለጀማሪዎች ስታንዳርድ አካውንት ይመከራል። ከዛ ባለፈ ሮ ወይም ECN የሚባለው ደግሞ ዜሮ አካውንት የሚባል አለ። which is ይሄ ደግሞ 0.1 ከ0 ፒፕስ ይጀምራል። እንዳጠቃላይ እዚህ ጋር ስፕሪዱ 1 ነው ብያችኋለሁ። በዚህኛው ስፕሪዱ በቢ ብሮከሮች ኬስ ኦልሞስት 0 ፒፕስ ጀምሮ ይጀምራል። ኮሚሽን ግን ኦልዌይስ $7 ኮሚሽን ይኖረዋል። ስለዚህ ልዩነቱ ማለት በዋነኝነት ይሄ ስፔሻሊ ለስካልፐሮች ይሄኛው የታችኛው ይሆናል ኮሚሽን ብቻ የሚከፈልበት ማለት ነው። በቀን ውስጥ ቶሎ ግዝት ሽጥት ስለሚያደርጉ ለስካልፐሮች በጣም አንድ ኮሚሽን ከፍለው የሚያደርጉበት ወሳኝነት አለው። እሱ ካልሆነ ግን በተለይ ስዊንግ ትሬድ ቀስ እያልን ትሬድ የምናደርግ ከሆነ ወይም አንዳንድ ጊዜ የምንገባ ከሆነ የመጀመሪያው አሪፍ ነው ከስፕሪድ በመነሳት ማለት ነው። ከሱ ብቻም ሳይሆን እንደ መግቢያም ደግሞ አነስተኛ ገንዘብ የሚኖራቸው ትልቁ ችግር እሱ ነው የሚሆነው። ስሌቱን ስንሰራ አንድ ስታንዳርድ ሎት ወይም ዩሮ USD አንድ ስታንዳርድ ሎት ዩሮ USDን ብንነግድ ስታንዳርድ አካውንቱ ላይ ስፕሪዱ 1.5 ፒፕስ አካባቢ ነው። ስለዚህ ወጪው ወደ $15 ይሆናል በአንድ ስታንዳርድ ሎት። የሮ አካውንት ግን ስፕሪዱ 0.1 ነው ብለናል። ስለዚህ 0.1 ፒፕስ ሲደመር ኮሚሽን አለ። ስለዚህ ወጪው እዛው ጋር $7 አካባቢ ነው። ያን ያህል አይሆንም፣ ምክንያቱም ስፕሪዱ ኦልሞስት 0 ስለሚሆን በ0 ስታባዙት ሜቢ በአንድ ሎት $1 ምናምን ቢከፈልበት ነው። እንዳጠቃላይ የዚህ ድምሩ አጠቃላይ $8 ይሆናል። ይሄኛው ግን ስፕሪዱ በተለይ ከፍ ሲል እንዳልኳችሁ ስታንዳርዱ ላይ ስታንዳርድ አካውንት በሚሆንበት ጊዜ ስፕሪዱ 1.5 ፒፕስ ስለሚሆን በዋን ሎት ጊዜ $15 አካባቢ ድረስ ሊደርስ ይችላል ማለት ነው። ስለዚህ ሮ አካውንት መጠቀም ወጫችንን በ50% ይቀንሰዋል። ነገር ግን ደግሞ ብሮከሮቹ ይሄንን ይደብቁብናል ወይም ደግሞ ትልቅ መነሻ ይጠይቃሉ። $500 ምናምን ይጠይቃሉ። ለምንድን ነው የሚጠይቁት? ምክንያቱም ከኛ የሚያገኙት ትርፍ መቀነሱ ስለማይቀር ማለት ነው። ስለዚህ በተለይ አቁሙ ያለን ሰዎች ሁሌም ሮ ወይም ECN አካውንት ነው መምረጥ የሚኖርብን። ወይም ደግሞ የዚህ የጀማሪነት ደረጃችንን ጨርሰን በቃ አሁን ገንዘብ አስገብቼ መነገድ ይኖርብኛል፣ ደናውን ገንዘቤን በቃ በአሪፉ መግባት ይኖርብኛል የምንልበት ሌቭል ላይ ስንደርስ ይሄንን መጠቀም ይኖርብናል ማለት ነው። እንዳጠቃላይ ቼክሊስቶቻችን ምንድነው? በቼክሊስት ደረጃ ይሄንን ብሮከር በመለየት ኢንኬዝ አሁን እኔ የማቀርብላችሁን ብሮከር መጠቀም የማትፈልጉ ልጆች እና ከኔ ጋር ትሬድ ማድረግ የማትፈልጉ ልጆች በራሳችሁ መንገድ በምትሄዱበት ጊዜ እንደ ወንድም የምሰጣችሁ ምክር ምንድነው? የትኛውን ብሮከር ላይ ከመመዝገባችን በፊት ወደፊት ማለት እኔ የምጠቀምበትን ወይም የማምነውን አሁን በቅርቡ ስንመዘገብ እሱ ለመነሻችሁ ይሆናል። ሜቢ ወደፊት ግን መለወጥ እንኳን ኢንኬዝ ብትፈልጉ አሁን የምሰጣችሁን ቼክሊስት በደንብ ፈትሻችሁ ማለፍ ይኖርባችኋል። አንደኛው ሬጉሌሽኑ ላይ ቢያንስ በአንድ ታዋቂ ተቋም ቁጥጥር ስር ነው ወይ? ሬጉሌሽን ቅድም ሬጉሌት የሚያደርጉ ድርጅቶችን ነግራችኋለሁ። ሂስትሪው ቢያንስ ለ5 እስከ 10 ዓመት በቢዝነስ ውስጥ ቆይቷል ወይ?
ከፈንዲንግ አንፃር USDT ወይም TRC20 ሊሆን ይችላል የትኛውም ብቻ በክሪፕቶ ይቀበላል ወይ ለኢትዮጵያ በጣም ወሳኝ ስለሆነ። በአራተኝነት በፕላትፎርም ደረጃ MT4 እና MT5 ግንኙነት ይሰጣል ወይስ የራሱ አፕ ብቻ ያለው ብሮከር ብዙ ጊዜ አደገኛ ነው። ከMT4 ጋር የማይገናኝ ከሆነ አደገኛ ነው ብዙ ጊዜ። ከዛ ደግሞ ኤክስኪዩሽን ላይ A ቡክ ወይም ሃይብሪድ ነው ወይንስ 100% B ቡክ? ይሄንን ሪቪዎችን ማንበብ ትችላላችሁ፣ በቀጥታ ማግኘት ትችላላችሁ። ከዛ ደግሞ ሰፖርት ጋር በምትጽፉበት ጊዜ በ5 ደቂቃ ውስጥ ለላይቭ ቻት መልሶችን ይሰጣችኋል ወይ? ይሄንን በደንብ አድርገን ብር ከማስገባታችን በፊት መሞከር ያሉብን ጉዳዮች ናቸው። እንዳጠቃላይ የምርምር ስራ ነው የምሰጣችሁ በዚህኛው እንትናችን። አይ ኦልሬዲ የመረጥነው ብሮከር አለ በደንብ ያጠናንበት በደንብ ሊጠቅመን ኢን ዘ ሎንግ ረን ኢትዮጵያውያንን ሊጠቅመን ይችላል ብለን የምናስበው ብሮከር አለ። ከዛ ውጪ ግን እናንተም ደግሞ ዲሞክራታይዝ ለማድረግ የኔን ብቻ እንዳልመራችሁ አሁን ከክፍል ወጥተን ወደ እውነተኛው ዓለም ገብተናል። ከባይ በተን በስተጀርባ ያለውን ማሽን አውቃችኋል። በዚህ በአቋማሪው ወይም በካዚኖ በመሰሉ ቢቡክ እና በድልድዩ ወይም ብሪጅ ነው ብለን ባወራ ነው ኤቡክ መካከል ያለውን ልዩነት አውቀናል። ለዚህ ብርን እንዴት ማንቀሳቀስ እንደምንችል ተረድተናል ማለት ነው። ሶ ብሮከር መምረጥ ማለት የቢዝነስ አጋራችንን ወይም ቢዝነስ ፓርትነራችንን ባይዘው መምረጥ እንደማለት ነው። ኢትስ ናት ጀስት ሰርቪሱ ብቻ አይደለም። ሌባ ከሆነ እናንተ የፈለገ ብትለፉ መውደቃችሁ አይቀርም ከሌባ ጋር ከሰራን ማለት ነው። ስለዚህ ይሄንን በደንብ በዲቴል ማየት ይኖርብናል። የአጠቃላይ የሌክቸር 11 የቤት ስራችን የሚሆነው በዋነኝነት ጉግል ላይ ትገቡና 3 ትልልቅ ብሮከሮችን ትፈልጋላችሁ። በዓለም ደረጃ በጉግል ሰርች ቶፕ ፎሬክስ ብሮከርስ 2026 ብላችሁ ፈልጉ። 3 ስሞችን ምረጡ። ፈርዘር በደንብ ማጣራት በደንብ እንትን ማለት ከቻላችሁ ይቻላል። ማጣራት ውስጥ ሁለተኛው ጥያቄ ስንሄድ ደግሞ ወደ ማጣራቱ ማለት ነው ወደ ዌብሳይታቸው ትገባላችሁ። ወደ ገጹ መጨረሻ ወይም ቦተም ላይ ተወርዱና ሬጉሌሽን ወይም ላይሰንስ የሚለውን ጽሁፍ ትፈልጋላችሁ። የት ሀገር እንደተመዘገቡ ጽፋላችሁ። ሳይፕረስ ነው፣ ሲሼልስ ነው፣ ዩኬ ነው። እንግዲህ ምናልባት አሁን ሆምወርኮቼም እየጠነከሩ መምጣታቸው አይቀርም። እየጎበዛችሁልኝ መምጣት ይኖርባችኋል። በሶስተኛነት የሶስተኛው ጥያቄ የወጪ ትንተና ነው። ስፕሪትስ የሚለውን ገጽ ትፈልጋላችሁ። ጀስት እኔ አሁን ምንም አይነት ባያዝ እንዳይኖርባችሁ ወይም በአስተሳሰባችሁ ላይ የተለየ እይታ እንዳይኖራችሁ በእናንተና ከእናንተ የሚመጡትን ብሮከሮች ለማየት ነው። በእናንተ ሰርች ማለት ነው። እንደ አዲስ ጀማሪ እኔ የማሳይበት የራሴ እንዳልኩት የመረጥንላችሁ ብሮከር አለ። ስለሱ ማስተማራችን አይቀርም። እናንተ ግን አሁን በዚህ ምርመራችሁ ላይ ጉግል ላይ ባያችሁት ሁነት ስፕሪድ የሚለውን ገጽ ታዩና ዩሮዩኤስዲ አማካኝ ስፕሪዱ ስንት እንደሆነ ለሶስቱም ትጽፋላችሁ። ምናልባት በኤአይም ልትታገዙ ትችላላችሁ። በአራተኝነት የክሪፕቶ ፍተሻ ነው which is ዲፖዚት እና ዊዝድራዋላቸው ላይ እንደ ኢትዮጵያዊ USD ይጠቀማሉ ወይስ አይጠቀሙም የሚለው ነው። በስተመጨረሻ ከቻላችሁ ደግሞ ከቻላችሁ ሳይሆን በዋነኝነት ዛሬ ከተማራችሁት ላይ ደግሞ እንደ ኖት ለመያዝ በራሳችሁ ቃል ኤቡክ እና ቢቡክ ልዩነታቸውን የተረዳችሁትን ትጽፉልናላችሁ ማለት ነው። በሚቀጥለው ቪዲዮአችን በዋነኝነት ሜታ ትሬደርን እናወርዳለን። ዋነኛ የወርክ ስፔሳችንን እናስተካክላለን። ከዛ ደግሞ የምንመርጥላችሁን የብሮከር ታይፕ እንመርጥና ምናልባት በዚህ ሳምንታዊ የላይቭ ፕሮግራማችን ላይ የሳምንት አንድ ቀን እናረጋለን ባልነው የላይቭ ፕሮግራም ላይ ያንን የምንወያይ ይሆናል። ቪዲዮም የምንሰራላችሁ ይሆናል። እንዳጠቃላይ በብሮከሩም ሆነ የትሬዲንግ ቪውን እና የMT4 MT5 አካሄድን በአጠቃላይ የምንመለከትበትን እንቅስቃሴ እናደርጋለን ማለት ነው። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ለዛሬ ይዤላችሁ የቀረብኩት 11ኛ ሌክቸር ትምህርታችን ይህንን ይመስል ነበር። መምህራችሁ ናትናኤል አብሬ ቆይቻለሁ። ምናልባት የዛሬው ትምህርት ከተቆራረጠ የተለየ ሁነት እንዳይፈጥርባችሁ በማሰብ በአንድ ቪዲዮ ሙሉ ሌክቸሩን ለማዘጋጀት ተገድጃለሁ። በያላችሁበት ሰላማችሁ ይበዛ ዘንድ እየተመኘው ሰላም ለማለት ወደድኩ። ሰላም።